በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ብርሃናት ቆሞስ አባ ገብረ ማርያም ገብረ እግዚአብሔር የዚህ ጥንታዊና ታሪካዊ ደብራችን ዋና አስተዳዳሪ፣ ክቡር መምህራችን ላይከ ወንጌል ቀሲስ ምሕረቱ ላይከ ማርያም የዚሁ የደብራችን ሰባኪ ወንጌል የደብራችን ሐመረ ሕይወት ሰንበት ትምህርት ቤት ደቀ መዛሙርት በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳዊ የተሰኛችሁ ማኅበረ ምዕመናን ወምዕመናት ሕፃናት ጭምር በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ። አሜን። ለወለ ባሕሪ ቅዱስ እግዚአብሔር አምላካችን እንዲሁም በቃሉ ለመናገሩ በሰው ሕሊና ለመዘከሩ ክብርና ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በኃጢአት የጨለመውን ዓለም በዕለተ መስቀል ተሰቅሎ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይቶና ተመልክቶ ሳያጠፋን ከራቅንበት አቅርቦ ከተበተንበት ሰብስቦ በዚህ በተቀደሰው ተራራ ላይ እንድንሰባሰብ ያደረገን የአባቶቻችን አምላክ የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነና የተባረከ ይሁን። የእናታችን የአማላጃችን የቅድስት ድንግል ማርያም የእናትነት ምልጃዋና ጸሎቷ የፍቅረ ረድኤት ቅዱስ ጊዮርጊስ አማላጅነት የቅዱሳን መላእክት ጠባቂነት ከሁላችን ጋር ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ ለትንሽ ደቂቃ የምንነጋገርበት እግዚአብሔር አምላካችን የሚያስተምረን የትምህርታችን ርዕስ ይህስ የእግዚአብሔር ጣት ነው። ኦሪት ዘጸአት ምዕራፍ 8 ቁጥር 14 በአእምሯችሁ ይቀረጽ ዘንድ በልባችሁ ሰሌዳ ላይ ይጻፍ ዘንድ ከኔ ቀጥሎ ይህንን ቃል ትላላችሁ። ይህስ የእግዚአብሔር ጣት ነው። ይህስ የእግዚአብሔር ጣት ነው። ይህስ የእግዚአብሔር ጣት ነው። ይህስ የእግዚአብሔር ጣት የማን ጣት ነው? ኦሪት ዘጸአት ምዕራፍ 8 ቁጥር 14 ላይ ይህንን ቃል የተናገሩት መንፈስ ቅዱስ ፊታቸውን ጸፍቶ አፋቸውን አስከፍቶ እያናገራቸው የፈርዖንን ጠንቋዮች ነው። የማንን ጠንቋዮች? የፈርዖኖች። በቤተ መንግሥት የሚኖሩ የሰባ የሚታረድላቸው የጠራ ተጠምቆላቸው የሚጠጡ የሚበሉ በቤተ መንግሥት አድራጊ ፈጣሪ የነበሩ ፈርዖን እንደ አምላክ የሚቆጥራቸው ይህንን ቃል ተናግረዋል። ይህስ የእግዚአብሔር ጣት ነው ብሎ ተናገሩ። ጠንቋይ ማለት ጠንቅ የሚውል በሰው ላይ የሆነውን አልሆነም የሚል ጨለማውን ብርሃን ብርሃኑን ጨለማ ደካማውን ብርቱ ብርቱውን ደካማ ጻድቁን ኃጥእ ኃጥኡን ጻድቅ የሚል ነው። እንግዲህ ጠንቋይ ማለት ጠንቅ የሚውል ማለት ነው። ዲያብሎስ ያደረበት ሐሰት የሚያወራ ማለት ነው። ጎረቤት ከጎረቤቱ፣ ወንድም ከወንድሙ፣ እህት ከእህቷ፣ አባት ከልጁ፣ ልጅ ከአባቱ እንዳይስማማ የሚውል ማለት ነው። የዲያብሎስ ምርኮኛ ማለት ነው። የዲያብሎስ ፈረስ ማለት ነው። ዲያብሎስ በልጓም ደግሞ የተቆጣጠረው ማለት ነው። ብዙ ወገኖቻችን ጨለማን ተገን አድርገው አህያ ይጋልባሉ፣ እንቁላልን ያስወቅራሉ፣ ሞራ ያስገልጣሉ፣ ከዲያብሎስ ጋር ህብረት ይፈጥራሉ። እከሌ እነሆ እግብ ላይ እንዲህ አይነት መድኃኒት ቀብሮብሃል፣ ትምህርትን እንዳትማር እከሌ ውሎብሃል እያለ በሐሰት እያወራ የሰውን ሕሊና የሚያቆሽሽ ማለት ነው። እንግዲህ በፈርዖን ቤተ መንግሥት የሚኖሩ ለፈርዖን እንደ አምላክ የሆኑ ጠንቋዮች ነበሩ። ከኋላ መለስ ብለን ስንመለከት እስራኤል ወይም ደግሞ ዕብራውያን
በረሃብ ምክንያት ወደ ግብፅ ተሰዶ ነበረ። ወደ ተሰዶ ነበር። ዮሴፍ ግብፅ ስለነበረ 7 ዓመት ረሃብ ስለነበረ ያዕቆብ 70 ነፍስ ሆኖ ወደ ግብፅ ተሰደደ ይላል። ዮሴፍ ለግብፃውያን ባለውለታ ነበረ። ግብፃውያንን ከረሃብ የታደገ ነው። ግብፃውያን እንዳይራቡ እንዳይጠሙ ያንን የ7 ዓመት ሰቆቃ በመልካም ሕይወት እንዳሉ የዘይት ማሰሯቸው ሳይጎል የሚለብሱት እንዳያጡ የሚጎርሱት እንዳያጡ 7 ዓመት ሙሉ በዮሴፍ መሪነት በመልካም ሕይወት አሳልፈዋል። ነገር ግን የዮሴፍን ደግነት የማያውቅ ፈርዖን ተነሳ ይላል። ማን ተነሳ? የዮሴፍን ደግነት የማያውቅ ለግብፃውያን ውለታ የዋለው መልካም ያደረገውን የማያውቅ ፈርዖን ሲሞት ፈርዖን እየተተካ እነሆ የዮሴፍን ውለታ የዘነጋ የዮሴፍን መልካምነት የማያውቅ ፈርዖን ተነሳ ይላል። የዮሴፍን የዘር ሐረግ የሆኑትን ዕብራውያንን ከዋሉበት እንዳያድሩ ካደሩበት እንዳያድሩ በባርነት ቀንበር ተይዘው ጡብ እያቦኩ ጭቃ እየረገጡ የግብፅን ፒራሚዶች እንዲገነቡ አደረጋቸው ይላል። ዛሬ የቤተ ክርስቲያን ውለታ የረሱ ቤተ ክርስቲያን እያሳደገቻቸው ለክህነት ያበቃቻቸው ለቅስና ያበቃቻቸው ለምንኩስናና ለቁምስና ያበቃቻቸው እነሆ የቤተ ክርስቲያን ውለታ ዘንግተው ከጠላት ጎራ ተሰልፈው ቤተ ክርስቲያን የሚወዱ አሉ። እግዚአብሔር አምላክ ይቅር ይበላቸው። የቤተ ክርስቲያን ውለታ የዘነጉ በቤተ ክርስቲያን ላይ ቤንዚን እያፈሰሱ ቤተ ክርስቲያንን የሚያቃጥሉ በቤተ መቅደሱ ካህኑን አሐዱ አብ ቅዱስ አሐዱ ወልድ ቅዱስ ብሎ የሚቀድሰውን ከመንበሩ ላይ እነሆ መስዋዕት የሚሰዋውን ዝቅ ብለው ባቱን ከፍ ብሎ አንገትን የሚቆርጡ እጅና እግሩን አስረው በሰንሰለት አስረው ቤንዚን በላዩ ላይ አፍስሰው የሚያቃጥሉ ብዙ ወገኖች ተነስተዋል። እግዚአብሔር አምላክ ይቅር ይበላቸው። የዮሴፍን ደግነት የማያውቅ ንጉሥ ተነሳ። እስራኤልን ይቀጠቅጣቸው ጀመር። ዕብራውያን ወንድ በሚወልዱበት ሰዓት እነሆ አዋላጆችን ምን ነበረ? እነሆ የሚወለደው ዕብራዊ ወንድ ከሆነ በእትብቱ እያነቃችሁ ግደሉ፣ ሴት ከሆነ ደግሞ በሕይወት ትኑር ብሎ ንጉሥ አዋጅ አወጀ ይላል። አዋላጆቹም ንጉሡ ባዘዘው መሰረት ወንድ ሲወለድ በእትብቱ እያነቁ ይገሉ ጀመር። እነሆ እግዚአብሔር በዚህ መካከል የእስራኤላውያንን እንባ ተመለከተ። እግዚአብሔር እንባችንን ይመልከትልን። በተለይ በዕብራውያን መካከል የምትኖር 9 ወር ነፍሰ ጡር የነበረች 9 ወር ከ5 ቀን መውለጃ የደረሰ አንዲት ራሔል የምትባል እናት ነበረች። ባሏ ሮቤል ይባላል። ሮቤል ጭቃ እያቦካ እነሆ ደክሞ ከጭቃው ላይ ሞቷል። በዚህም ጊዜ እነዚህ ግብፃውያን አሰሪዎች ማለት ነው ሰው ጡብ የሚረግጡትን በሚቆጥሩ ሰዓት ከሚረግጡት መካከል ከሚያቦኩት መካከል አንድ ሰው ጎላል ይላል። ይህ ሰው የት ሄዶ ነው ሲባል ሮቤል ይባላል፣ በጭቃው መካከል እየረገጠ ሞተ ብለው ነገሯቸው ይላል። በዚህም ጊዜ በሱ ምትክ የሚተካ ዘመድ አለን ብለው ጠየቁ። ሚስቱ ራሔል ትባላለች። 9 ወሯ የገባ ነፍሰ ጡር ናት። እሷም ደካማ ናት። በቤት ነው ያለችው። እሷም አትችላም። ወዲያውኑ በፍጥነት አምጡ ብሎ ጭቃ እንድትረግጥ አረጋት ይላል። 9 ወሯ ገብቷል። መንታ አርግዛለች። በዚህም ጊዜ ጭቃውን እየረገጠች ልጆቿ ዱብ ዱብ ብለው ወደ መሬት ወደቁ ይላል። ልጆች አለችና ጎንበስ ብላ ልታነሳ ስትል ጭቃ ያስረግጥ የነበረው ጡብ ያስወካ የነበረው የፈርዖን እነሆ ወታደር ጡንቻ የፈረጠመ ደረቱ የሰፋ እርገጭ ልጆችሽን የሰው ደም የሰው አጥንት ጡቡን ያጠነክረዋል እንጂ ምንም አያደርገውም። እርገጭ ብሎ ዓይኗን እያየሽ ልጆቿን መረገጠች ይላል። በዚህም ጊዜ ራሔል አለቀሰች። ወይ ብላ አለቀሰች። ለዚህ ነው ነቢየ እግዚአብሔር ቅዱስ ኤርምያስ በምዕራፍ 15 ቁጥር 30 ላይ እነሆ ድምፅ በራማ ተሰማ፣ ራሔል ስለ ልጆች አለቀሰች፣ መጽናናትንም እምቢ አለች።
እነሆ ልጆቿ አልቀውባታልና ብሎ ተናገረ። ቅዱስ ማቴዎስም በማቴዎስ ወንጌል ምዕራፍ 2 ቁጥር 17 ላይ ራሔልን አንስቶ ተናግሯል። በቤተልሔም እልቂት በሆነ ሰዓት እነሆ ራሔል ያን ጊዜ ብቻዋን አልቅሳለች። የቤተልሔም ሕፃናት 144,000 ሕፃናት ሲያልቁ እነሆ ሐዘን የሚቀመጥ አልነበረም። አንዱ አንዱን የሚያጽናና አልነበረም። ምክንያቱም ከእናቶች ጀርባ ከእናቶች እቅፍ ሕፃናት አልቀዋልና ብሎ ቅዱስ ማቴዎስ ነቢዩ እግዚአብሔር ቅዱስ ኤርምያስ የተናገረውን ይህንን ቃል ደግሞ ተናግሯል። እንግዲህ በዚህ ጊዜ እነሆ ራሔል እንባዋን በእጇ አደረገችና በእጇ ካጠራቀመች በኋላ ወደ ሰማይ ረጨችው ይላል። ወደ ሰማይ ስትረጨው የራሔል እንባ 7ቱ ሰማያትን ሰንጥቆ ከሥላሴ ዙፋን ፊት ደረሰ ይላል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የራሔል ድምፅ ተሰማ። እግዚአብሔርም የሕዝቤን መቃተታቸውን፣ የሕዝቤን መራባቸውን፣ የሕዝቤን ባርነታቸውን፣ የሕዝቤን መጎሳቀላቸውን አይቻለሁ፣ ተመልክቻለሁ፣ ላድናቸውም እወርዳለሁ ብሎ እግዚአብሔር ተናገረ። እግዚአብሔር አምላክ ለሀገራችን ለኢትዮጵያ ምሕረት ቸርነቱን ይላክልናል። ከዚህም በኋላ ነው እግዚአብሔር ሙሴን አስነሳ ይላል። ማንን አስነሳ? ሙሴን አስነሳ። ሙሴ ተሰዶ በፖለቲካ ምክንያት ተሰዶ በምድያም ምድር ይኖር ነበርና 40 ዓመት በምድያም ምድር ከተቀመጠ በኋላ እግዚአብሔር ጥበብን እያስተማረ ካኖረ በኋላ ወደ ግብፅ ላከው ይላል። ወደ የት ላከው? ወደ ግብፅ ላከው። ወደ ፈርዖን ላከው። አሮንና ሙሴን እነሆ እግዚአብሔር አስታጥቆ ወደ ፈርዖን እንዲገቡ አደረጋቸው ይላል። ምክንያቱም እስራኤላውያን በባርነት ተይዘዋልና ሰቆቃ በዝቶባቸዋል። 430 ዘመን ሙሉ ወንድ ልጅ ሲወለድ በእቱቱ አንገቱ እየታነቀ የሚሞትበት እነሆ ጊዜ ነበርና እግዚአብሔር እስራኤላውያንን ነፃ ለማውጣት አሮንና ሙሴን ወደ ግብፃውያን ላከ ይላል። ሙሴን እሺ ደጅ ብሎ ታዞ ወደ ግብፅ ወረደ። ሙሴ ግብፅ ከወረደ በኋላ ከአሮን ከወንድሙ ጋር ከተነጋገረ በኋላ ወደ ፈርዖን ቤተ መንግስት ገቡ ይላል። ወደ የት ገቡ? ወደ ፈርዖን ቤተ መንግስት ገቡ። አዎ መትረጊስ አልያዙ፣ ታንክ አልያዙ፣ ላውንቸር አልያዙ፣ ሚሳኤል አልያዙ፣ ጀት አልያዙ። ነገር ግን እግዚአብሔር ያስታጠቀው ሙሴ የሚመረኮዛት በትር ነበረችና ይህችን በትር ይዘው ወደ ፈርዖን ግባ አለ። እኔ ካንተ ጋር ነኝ አለ። የፈርዖንን ልብ እኔ አደነድነዋለሁ፣ ፈርዖንን እነሆ ከዘር እስከ ማንዝሩ ድረስ አሰጥመዋለሁ፣ አጠፋዋለሁ ብሎ እግዚአብሔር አምላክ ቃል ገብቶ ነበርና ፈርዖን ወደ ፈርዖን ቤተ መንግስት ገቡ ይላል። በዚህም ጊዜ በ9 መቅሰፍት በ10ኛው መቶ ሞት በ11ኛው ሰጥመተ ኤርትራ እግዚአብሔር ሕዝቡን ነፃ አወጣ ይላል። እግዚአብሔር አምላክ አሁንም ሀገራችንን ነፃ ያደርግልን። 9 መቅሰፍት የሚባሉትን አጠር አድርገን እንመለከታለን። የመጀመሪያው መቅሰፍት እነሆ ውሃ ወደ ደም መለወጥ። ውሃ ወደ ደም መለወጥ አልኳችሁ? አዎ የግብፃውያን ውሃ ሁሉ ወደ ደም ተለወጠ ይላል። የባህር ዓሦችም ሁሉ ሞቱ ይላል። ኦሪት ዘጸአት ምዕራፍ 7 ቁጥር 21 ላይ እንግዲህ ውሃ ከሌለ የሰው ልጅ መኖር አይችልም። የግብፃውያን ውሃ ወደ ደም ተቀየረ ይላል። ፈርዖን እስከሚዋኝበት የመዋኛ ገንዳ እነሆ በቤተ መንግስት እስካለው ዋንጫ ይዞ እስከሚጠጣበት ያለው ውሃ ሁሉ ወደ ደም ተቀየረ ይላል። የባህር ዓሣዎች ሁሉ ሞቱ ይላል። የባህር ዓሣዎች በባህር ውስጥ ሲሞቱ መጥፎ ጠረን ይመጣ ነበረ። በዚህም ጊዜ ፈርዖን ደነገጠ ይላል። ደነገጠ። ሲደነግጥም እንዲህ አለ። ሙሴንና አሮንን ጠርቶ እንዲህ አላቸው። አሮን ሙሴ ምን አመጣችሁብኝ? ስለዚህ እስራኤልን እለቃለሁኝና ጸልዩልኝ አለ። ምን በሉልኝ? ጸልዩልኝ አለ። አዎ እነርሱም እውነት መስሏቸው ወደ እግዚአብሔር አመለከቱ ይላል። ወደ ምን አመለከቱ? ወደ እግዚአብሔር አመለከቱ። እግዚአብሔርም ጸሎታቸውን ሰማ ይላል። እግዚአብሔር የሁላችንን ጸሎት ይስማ። አሜን። እግዚአብሔር ጸሎታቸውን ሰማ። ወዲያውኑ ወደ ደም ተቀይሮ የነበረው ያ ውሃ ወደ መጥፎ ውሃ ተለውጦ የነበረው ጥሩ ውሃ ሆነ ይላል። መዓዛው የሚጣፍጥ ሲያዩት የሚያረካ ሆነ ይላል። ነገር ግን ፈርዖን አልተመለሰም። ፈርዖን አልተመለሰም። አሁን
አሁንም እግዚአብሔርን አላውቅም እስራኤልን አልለቅም ብሎ ልቡን አደነደነ ይላል። ዛሬ ብዙ ልባቸውን የሚያደነድኑ ሰዎች አሉ። በአልጋ ቁራኛ በዶዳኛ ተይዘው እግዚአብሔርን ቆንጥጧቸው በነበረበት ሰዓት ካሁን በኋላ አልዘሙትም፣ ካሁን በኋላ አልሰርቅም፣ ካሁን በኋላ ጉቦ አልቀበልም፣ ካሁን በኋላ ድሃ አልበድልም፣ ፍርድ አላጓድልም፣ የተጣላሁት ካለ እታረቃለሁ፣ ለሥጋ ወደሙ ለደጀ ሰላም እወጣለሁ ብለው እነሆ ይማጸናሉ። እግዚአብሔርም ዕድሜ ለንስሐ ይሰጣቸዋል። ከተነሱ በኋላ ወደ ቀደመ ግብራቸው ይመለሳሉ። እግዚአብሔር አምላክ እንዲህ አይነት ግብር ይሰውራል። ፈርዖን እንዲህ አለ፣ እስራኤልን አልለቅም እግዚአብሔርን አላውቅም ብሎ ካለ ይላል። እግዚአብሔርም በፈርዖን ላይ ተነሳ። ሙሴና አሮንም አመለከቱ፣ አልለቅም አለ። አዎ እስራኤል በምድረ በዳ ወጥተው መሥዋዕት ይሰዉ ዘንድ እነሆ ልቀቅ ብንለው አንለቅም አለ። ፈርዖን ልቡን አደነደነ ብለው ወደ ፈርዖን ቤተ መንግሥት ገቡ ይላል። አሁንም እግዚአብሔር ሁለተኛ ተአምር እንዲያሳዩት ሙሴንና አሮንን ተናገረ። እነሆ ሙሴን እንዲህ አለው፣ ያንተ ጸሎት እሰማለሁና በትርህን አንሳ ጸልይ ብሎ ተናገረው። ሁለተኛው ተአምር ጓጉንቸር የግብፅ ሀገር እንዲሸፍን አደረገ ይላል። ምን አልኳችሁ? ጓጉንቸር የግብፅ ሀገር እንዲሸፍን አደረገ። የጓጉንቸርን ድምፅ ታውቃላችሁ? እንኳን ምድር ሸፍኖ ይቅርና እርጥበት ባለበት ቦታ ላይ ይቀመጣል። ጓጉንቸር ድምፃቸው እጅግ የሚሰጥ ነው። በጣም ድምፃቸው ሰውን ያስተኛል፣ ሰውን ያስቀምጥም። የአየር ብክለትን ያመጣል፣ የድምፅ ብክለትን ያመጣል። በግብፃውያን መካከል እነሆ አገሩን ሁሉ ጓጉንቸር ሸፈነ ይላል። አሁንም ፈርዖን አልለቅም አለ። እስራኤልን ልቀቅ ሲባል አልለቅም እግዚአብሔርን አላውቅም አለ። እነሆ ሙሴና አሮን ወደ እግዚአብሔር አመለከቱ። አሁንም ፈርዖን ልቡ ደንድኗል። ይህንን ታምር አሳየን ነው፣ ነገር ግን እስራኤል ሊለቅ አልቻለም፣ አልለቅም ብሏል አሉ። በዚህም ጊዜ እግዚአብሔር ሙሴን እንዲህ አለው። ኦሪት ዘጸአት ምዕራፍ 8 ቁጥር 17 ላይ የግብፅ ትቢያ ሁሉ ቅማል እንዲሆን በትርህን አንሳና ምድሩን ምታ አለው። ምኑን ምታ? እግዚአብሔር ሙሴን አለ፣ አሮንን በትርህን ዘርጋ፣ በግብፅም አገር ሁሉ ላይ ቅማል እንዲሆን የምድሩን ትቢያ ምታ በለው። እንዲሁም አደረጉ። አሮንም እጁን ዘረጋ፣ በበትሩ ምድሩ የምድሩን ትቢያ መታው፣ በሰውና በእንስሳትም ቅማል ሆነ። በግብፅም አገር ሁሉ የሚኖሩ የምድር ትቢያ ሁሉ ቅማል ሆነ። ጠንቋዮቹም በአስማታቸው ያወጡ ዘንድ እንዲህ አደረጉ። ይህስ የእግዚአብሔር ጣት ነው አሉ። የማን ጣት ነው አሉ? የእግዚአብሔር ጣት ነው አሉ። አዎ በቤተ መንግሥት የሚቀለቡት ታናሽና ታላቅ የሚያወራርዱት የፈርዖን ጠንቋዮች ኑ ከዚህ ከሙሴና ከአሮን እነሆ ገላግሉኝ፣ አትርፉኝ፣ አድኑኝ፣ ፈረስ አይደላችሁ አልጋልባችሁ፣ ሰግ አይደላችሁ አላርዳችሁ፣ ለዚህ ጊዜ ያልሆናችሁኝ እየቀለቡ በቤተ መንግሥት ያስቀመጥኳችሁ ለክፉ ቀን እንድትሆኑ ነውና እነሆ በግብፅ ላይ ቅማል ሆኗል። በዙፋኔ መቀመጥ አልቻልኩም፣ ፍርድ መስጠት አልቻልኩም። እነሆ ዘውዴ ሁሉ ቅማል ሆኗል፣ የምተኛበት ቅማል ሆኗል፣ መሶቡ ሁሉ ቅማል ሆኗል። እነሆ አድኑኝ አላቸው ይላል። ጠንቋዮቹ ይህን ሊያደርጉ አልቻሉም። ከአቅማቸው በላይ ሲሆን ምን አሉ? ይህስ የእግዚአብሔር ጣት ነው አሉ። የማን ጣት ነው? የእግዚአብሔር ጣት ነው አሉ። እውነት ነው። ከእግዚአብሔር ጋር የሚገዳደር አለ እንዴ? እግዚአብሔር ታግሎ የሚጥል አለ? የለም። አዎ ቤተክርስቲያንን የሚያቃጥሉ፣ ካህናትን የሚያርዱ፣ ክርስቲያኖችን የሚያሳድዱ አዎ ከእግዚአብሔር ጋር ታግለው መጣል አይችሉም። እግዚአብሔርን ማሸነፍ አይችሉም። የግብፃውያን ጠንቋዮችን ማድረግ አቃታቸው። በእነርሱ ላይም ቅማል ነበረ ይላል። እግዚአብሔር ከእንዲህ አይነት ነገር ይሰውራል። በእነርሱ ላይ ምን ነበረ? ቅማል ነበር። አዎ ፈርዖንን ከቅማል እንታደጋለን ሲሉ እነርሱ ቅማላም ነበሩ። በጣም ያሳዝናል። ንጉሥ ሆኖ ቅማል ጃንሆይ በዘውዶት ላይ ቅማል አለ ሊባል ነው? በዙፋኖት ላይ ቅማል አለ ሊባል ነው? እግዚአብሔር በቅማል ይቀጣል። እግዚአብሔር በቁንጫ ይቀጣል። ለእኛ ከሰማይ እሳት አይወርድም። እነሆ በግብፃውያን ላይ እግዚአብሔር ቅማልን አመጣ ይላል። የግብፅ ምድር ሁሉ ቅማል ሆነ።
የፈርዖን ጠንቋዮች ከቅማል እንዳላዳኑት ሲያውቅ ወደ እግዚአብሔር አመልክቱልኝ አለ። ወደ እግዚአብሔር አመለከቱለት ይላል። ወደ እግዚአብሔር ጸለዩለት። በዚህ ጊዜ ቅማሉ ከግብፅ ምድር ጠፋ ይላል። ነገር ግን ፈርዖን አልተመለሰም። በጣም የሚገርም ነገር ነው። ፈርዖን አልተመለሰም። ቅማሉ ሲጠፋለት እንደገና ወደ ነበረ ግብሩ ተመለሰና የእስራኤላውያን ጉልበታቸው የእስራኤላውያን ስራቸው ስኳር ሲለው ሲጣፍጠው እስራኤላውያን አለቅም እግዚአብሔርን አላውቅም ብሎ ካደ ይላል። ካደ ሰነፍ በልቡ አምላክ የለም ይላል ብሎ ነቢዩ እግዚአብሔር ቅዱስ ዳዊት እንደተናገረ አለቅም አለ ይላል። አለቅም አለ። አሁንም ሙሴ እና አሮን ወደ እግዚአብሔር አመለከቱ። ወዴት አመለከቱ? አሁን ወደ እግዚአብሔር አመለከቱ። እስራኤላውያን ተስፋ አድርገዋል። ከግብፅ ባርነት ነፃ እንወጣለን ብለው ሙሴ በነገራቸው መሰረት እነሆ ዕቃቸውን ሰብስበው በትራቸውን ይዘው የዕለት ስንቃቸውን ቋጥረው እየጠበቁ ነው። ፈርዖን ግን አልለቅም አለ። አልለቅም አለ። ወደ እግዚአብሔርም አመለከቱ ይላል። አራተኛው ተናካሽ ዝንብ የግብፃውያን ቤቶች መሉት ይላል። ተናካሽ ዝንብ እግዚአብሔርም እንዲሁ አደረገ። በፈርዖን ቤት በባሪያዎችም ቤቶች ውስጥ ብዙ የዝንብ መንጋ መጣ። በግብፅም አገር ሁሉ ላይ ከዝንብ መንጋ የተነሳ ምድር ጠፋች ይላል። ኦሪት ዘጸአት ምዕራፍ 8 ቁጥር 24 ላይ አሁን የዝንብ መንጋን አመጣ። ተናካሽ ዝንብ ከሰውነት ላይ በሚያርፍበት ሰዓት እሾሃማ ዝንብ ልክ እንዲሾህ የሚዋጋ የሰውን ደም የሚመጥ ዝንብ አመጣ ይላል። የግብፅ ምድር ሁሉ በዝንብ ተሸፈነች ይላል። እግዚአብሔር እኛን ሊቀጣ ከፈለገ በዝንብ ይቀጣናል። በዚህም ጊዜ ፈርዖን ደነገጠ ይላል። ድንጋጤው ለጊዜው፣ ኃጥአን ለጊዜው ይደነግጣሉ፣ መጸባውያን ለጊዜው ይደነግጣሉ፣ አሕዛብ ለጊዜው ይደነግጣሉ። ነገር ግን ተመልሰው ልባቸውን ያደነድናሉ። እግዚአብሔር ኃጥአን ከመሆን ይጠብቃል። ልባችን ከማደንደን እግዚአብሔር ይጠብቃል። አሁንም እግዚአብሔርንም አላውቅም እስራኤልንም አልለቅም አለ ይላል። ሙሴና አሮን ወደ እግዚአብሔር አመለከቱ። አሁንም አልለቅም አለ። ምን እናድርግ አሉት። እግዚአብሔርም ለሙሴና ለአሮን ቃል ገባላቸው። በጸናች እጅ በበረታችን ክንድ ነፃ አወጣቸዋለሁ፣ አትፍሩ አትደንግጡ አላቸው ይላል። አምስተኛው ተአምር የእንስሳት እልቂት። የምን እልቂት? የእንስሳት እልቂት። እግዚአብሔርም ያንን ሁሉ ነገር በነጋው አደረገ። የግብፅ ከብት ሁሉ ሞተ፣ ከእስራኤል ልጆች ከብት ግን አንድስ እንኳን ሞተ ይላል። ተመልከቱ እንግዲህ የከብት እልቂትን አመጣ። የግብፃውያን ከብቶቻቸው እንዲያልቁ አደረገ እግዚአብሔር። ነገር ግን የዕብራውያን የእስራኤላውያን ከከብቶቻቸው መካከል አንድስ እንኳን ሞተ ይላል። እግዚአብሔር ይችልበታል። ኃጥአንን ከጻድቃን ለይቶ መምታት ይችላል አይችልም? ይችላል። እግዚአብሔር ይችላል። የከብት እልቂት ሆነ ይላል። እነሆ የሰማይ አሞራ የከብቱን ስጋ መብላት አቃተው። የምድረ በዳ አራዊት የከብቱን ስጋ መብላት አቃተው። በየደጁ መጥፎ ጠረን ይመጣ ጀመር። በዚህም ጊዜ አሁንም ፈርዖን ወደ እግዚአብሔር አመልክቶልኝ አለ ሲጨንቀው፣ ወደ እግዚአብሔር ጸልዩልኝ፣ እስራኤልን እለቃለሁ፣ በምድረ በዳ እነሆ መስዋዕት ያቀርባሉ፣ ለአምላካቸው ይሰዋሉ፣ ይሄዳሉ፣ ነገር ግን ጸልዩልኝ አለ። ሙሴና አሮንም ወደ እግዚአብሔር አመለከቱ ይላል። እነሆ የእንስሳት እልቂቱ ሆነ፣ ሽታውም ከግብፅ ምድር ጠፋ ይላል። ነገር ግን ተመለሰና ልቡን አደነደነ ይላል። በጣም የሚገርም ነገር ነው። እንዲህ አይነት ልብ ያለው ሰው አለ። ይመከራል፣ ይገሰጻል፣ ይዘከራል። በፍጹም ታቦቱ ከመንበሩ ቢወጣ እኔ ከተጣላው እሷ ጋር አልታረቅም የሚል ሰው አለ። ነገር ግን ቁሞ መጥቶ የሚያስቀድስ አለ። የለም እኔ ከአንተ መቃብር ላይ አልቆምም ከመቃብር ላይ አትቆምም ይላል። ነገር ግን መጥቶ የሚያስቀድስ አለ። ሚስት ከባሏ ጋር ትጣላለች፣ ነገር ግን መታ ታስቀድሳለች። ባል ሚስቱን በጡጫ እያለ ይደበድባል፣ እየሰከረ እየገባ መጥቶ ግን ያስቀድሳል።
አቶ ገሌ ጧፉን አመጡ፣ ዣንጥላውን አመጡ፣ አስራት በኩራታቸውን አወጡ እየተባለ ይጨበጨብላቸዋል። እግዚአብሔር ይህን ይቀበላል? አይቀበልም፣ አይቀበልም። ስለዚህ መመለስ ነው የሚያስፈልገው። ፈርዖናዊ ልብ መኖር አያስፈልግም። አሁንም እስራኤልን አልለቅም አለ ይላል። ሙሴና አሮን ወደ እግዚአብሔር አመለከቱ። ስድስተኛው ተአምር ሻህኝ ቁስ ወጣ ይላል። ወጣ ሻህኝ ቁስ ወጣ። ሙሴም ወደ ሰማይ በተነው። በሰውና በእንስሳትም ሻህኝ የሚወጣ ቁስል ሆነ። ጠንቋዮቹም ቁስል ነበረባቸው ይላል። በሙሴ ፊት መቆም አልቻሉም። አያችሁ፣ ሙሴ የምድሩን ትቢያ ያነሳና ወደ ሰማይ በተነው ይላል። እነሆ በግብፃውያን መካከል ሻህኝ ቁስል አወጣ ይላል። ሻህኝ ቁስል በከብቱም በሰው ቁስሉ እጅግ የሚያስፈራ ነበረ። እነሆ አንዱ የአንዱን ቁስል ማከክ አይችልም። ሁሉም ቁስለኛ ነው፣ ሁሉም ህመምተኛ ነው። ከሰውነታቸው መካከል ትል ይመሰመስ ነበረ፣ ትል ይወጣ ነበረ። ከከብቶቻቸውም ትል ይወጣ ነበረ። ሻህኝ የሚባል ቁስል አወጣባቸው። የገዛ ሰውነታቸው መጥፎ ጠረን ያወጣ ነበር ይላል። እግዚአብሔር ከእንዲህ ነገር ይጠብቃል። የገዛ ሰውነታቸው መጥፎ ጠረን ያወጣ ነበር። ዛሬ ያጣው እንጂ በኃጢአታችን፣ በበደላችን፣ በርኩሰታችን ምክንያት ቁስል ይወጣብን በዚህ ቦታ አንቆም ነበር። ማንም የሚቆም የለም። ማንም አውደ ምሕረቱ ላይ ቆሞ የሚዘምር የለም። ማንም ከአውደ ምሕረቱ ላይ ቆሞ የሚሰብክ የለም። በቤተ መቅደሱ ቆሞ የሚቀድስ የለም። በማህሌት ቆሞ እነሆ የእግዚአብሔርን ዝማሬ የከበሩን መስዋዕት የሚሰዋ የለም። እኛ እናንተም መታችሁ ነጠላ ጣፍታችሁ በዚህ ቅዱስ ቦታ ላይ መቆም አንችልም ነበረ። እግዚአብሔር ግን ኃጢአታችንን በምሕረቱ በቸርነቱ ሸፈነ። እግዚአብሔር ኃጢአታችንን ያስወግድልን። ሻህኝ ቁስል ወጣባቸው። ቁስሉ እጅግ ጠረን ነበረው። ከሰውነታቸው ትል ይመሰመስ ነበር ይላል። ሰው ቁሞም የተናነካ ሲሞት ብቻ አይደለም፣ ከኃጢአቱ ብዛት ቁሞም ትል በሰውነቱ ይወጣል። በዚህም ጊዜ ፈርዖን ደነገጠ ይላል። አሁን ወደ እግዚአብሔር አመልክቱልኛል። ወደ ማን አመልክቱልኝ? በጠንቋዮችም ቁስል ነበረባቸው ይላል። ምን ነበረባቸው? ቁስል ነበረባቸው። ዛሬ ለአላይ ለጠንቋይ ገንዘባችን ወስደን የምንሰጥ ሚስት ከባሏ እንድትፋታ፣ ባል ከሚስቱ እንዲፋታ፣ ከጎረቤቱ ጋር ተስማምቶ እንዳይኖር የሚያደርግ ጠንቋይ ለራሱ የማያውቅ ለሰው ግን አውቃለሁ የሚል ጠንቋይ አምነን የምንሄድ ወንድ እግዚአብሔር ይፈርድብናል። ጠንቋዮችንም ሟርተኞችንም አስማተኞችንም የሚያስጠነቁሉትንም እግዚአብሔር ያጠፋቸዋል። እግዚአብሔር ከጥፋት ይታደገን። ወደ ሙሴ አመለከተልን አሉት። ሙሴም ወደ እግዚአብሔር አመለከተ። ይህ በሰውነታቸው ላይ ወጥቶ የነበረው ሻህኝ ቁስል ከነሱ ራቀ ይላል። ከነሱ ራቀ፣ ከግብፃውያን ላይ ራቀ፣ ከከብቶቻቸው መንጋ ላይ ራቀ። ነገር ግን አሁንም ፈርዖን አልተመለሰም ይላል። ምን አይነት ልብ ነው! ይህን ሁሉ ታምር እያየ የማይመለስ የሚያሳዝን ልብ ነው። ሙታን ከመቃብር እየተነሱ እኮ የሚያምኑ አሉ። በጸበሉ ህመምተኛው እየተፈወሰ ዓለም የሞት ደብዳቤ አሸክማ ከዚህ በኋላ ተስፋ የለህም፣ ከዚህ በኋላ ተስፋ የለሽም ብላ ጊዜ እረፍታቸውን አሸክማ የምትልክ ዓለም ወደ እግዚአብሔር ቤት ሲመጡ እምነቱን ሲቀባቡ ጸበሉን ሲጠጡ ከካንሰር ድነሻል፣ ከኤችአይቪ ድነሃል፣ ከጉበት በሽታ ድነሃል፣ ከአስም በሽታ ድነሃል፣ ከስኳር በሽታ ድነሃል፣ ከተለያየ ደዌ ድነሃል ተብሎ የእግዚአብሔር ቸርነት የተደረገለት ሰው ተመልሶ ወደ ኃጢአቱ የሚገባ ሰው አለ። ከኤችአይቪ ድነሃል ተብሎ ተመልሶ ወደ ጭፈራ ቤት የሚገባ ሰው አለ። እግዚአብሔር አምላክ እንዳይሆን ነገር ይጠብቃል። አሁን ወደ እግዚአብሔር አመለከቱ ይላል። ሰባተኛው በረዶና እሳት ጋር መውረድ ይላል። ሰባተኛው ተአምር እነሆ ሙሴ በትሩን ወደ ሰማይ ዘረጋ። እግዚአብሔርም ነጎድጓድ እና በረዶ ላይም እሳት ወደ ምድር ወረደ። እግዚአብሔርም በግብፅ ሀገር ሁሉ ላይ በረዶ አዘነበ። በረዶ ነበረ፣ በበረዶውም መካከል እሳት ይቀጣጠል ነበር ይላል። አያችሁ፣ አሁን እነዚህ ሁለቱ ተቃራኒ ናቸው።
እሳትና በረዶ ይስማማል? በረዶ እሳቱን ማጥፋት ይችላል? አይችልም? ይችላል። የግብፃውያን ኃጢአት ብዛት የፈርዖን ኃጢአት ብዛት ይላል። በግብፃውያን ላይ በረዶና እሳት አዘነበ ይላል። ምን አዘነበ? በረዶና እሳት አዘነበ። ምክንያቱም ከበረዶ የቀረውን እሳቱ እንዲያጠፋው ማለት ነው። ለከብቶቻቸው መኖ እንዳይኖር፣ አዎ ለከብቶቻቸው ግጦሽ እንዳይኖር፣ አዎ ወደ ጎተራቸው የሚሰበስቡት አዝመራ እንዳይኖር ከሰማይ በረዶ አዘነበ። ከበረዶ ቀጠልና እሳት ዘነበ ይላል። እሳት ዘነበ። በዚህ ጊዜ ፈርዖን ደነገጠ። ወደ እግዚአብሔር አመልክቱልኛል። ወደ ማን አመልክቱልኝ? ወደ እግዚአብሔር አመልክቱልኛል። ልቡን አደነገጠ። አሁንም ወደ እግዚአብሔር አመለከቱለት። በረዶና እሳቱ ቆመ ይላል። ምን ቆመ? በረዶና እሳቱ ቆመ። እግዚአብሔር አምላካችን በዓለማችን በሀገራችን የሚዘንበው እሳትና በረዶ ያጥፋል። በረዶ እሳቱን ቆመ ይላል በሙሴና በአሮን ጸሎት። ስምንተኛው የአንበጣ መንጋ። የምን መንጋ አልኳችሁ? የአንበጣ መንጋ። የአንበጣ መንጋ። ሙሴም በግብፅ ሀገር ላይ በትሩን ዘረጋ። እግዚአብሔርም የምስራቅን ነፋስ ያን ቀን ሁሉ ሌሊቱን ሁሉ አመጣ። ማለዳም በሆነ ጊዜ የምስራቅ ነፋስ አንበጣዎቹን አመጣ። አንበጣዎቹም በግብፅ ሀገር ሁሉ ላይ ወጡ፣ በግብፃውያን ዳርቻዎች ሁሉ ላይ ተቀመጡ። እጅግ ብዙ ነበረ። አያችሁ፣ የአንበጣ መንጋ ታውቃላችሁ። እከሌ አንበጣ ነው ሲባል መቶ አይነግም ማለት ነው። እከሌት አንበጣ ነው ስትባል የቀረበላትን ምንም ሳታስቀር ጠርጋ ትበላለች ማለት ነው። አንበጣ መቶ አይነግም። መቶ ይጠግባል? አይጠግባም አልኩ። በሀገራችን የተወሰነ ጊዜ መጥቶ ከዛፉ ላይ ከተቀመጠ ቅርንጫፉን ይበላል። አዎ ቅጠሉን ይበላል። የዛፉን እነሆ ልጡን ይበላልና ግንዱንም ይቆረጥማል። እዛው ይበላል፣ እዛው ይጸዳዳል ይላል። እዛው ይበላል፣ እዛው ይጸዳዳል። አይጠግም። እዛው እየበላ እዛው ነው የሚጸዳዳው። እንዲህ አይነት ሰዎች እንኳን ነው የማይጠግቡ። ሌሊቱን መጠጥ እየጠጡ ሲወጡ ሲገቡ የሚያሉ በትከሻቸው የማይሸከሙትን በሆዳቸው የሚሸከሙ የሚገርሙት እንኳን ልጆቻቸው ዳቦ የሚገዙበት አጥተው አባቴ ዳቦ እማዬ ዳቦ ራኔን እያሉ እሱ ግን ነው ባለጌ ወንበር ላይ ተቀምጦ ሲጠጣ የሚያድር ሲገለብጥ የሚያድራለ አንበጣ መሳይ። እግዚአብሔር አምላክ አንበጣ ከመሆኑ ይጠብቃል። ምክንያቱም ይህ አንበጣ ከበረዶና ከእሳቱ የተረፈው የሚያጠፋ ነው ይላል። ተመልከቱ እንግዲህ ከበረዶ ከእሳቱ የተረፈውን የሚያጠፋ ከምድሪቱ የሚያጠፋ የሚበላ ነው። ምድሪቱን ባድማ የሚያደርግ ነው ይላል። አንበጣውን ብዙ ነበረ። የግብፅን ምድር ሁሉ ይሸፍን ነበረ ይላል። አዎ በፈርዖን ቤተ መንግስት ያርፍ ነበረ። አንበጣ በባህሪው ሻካራ ነው። ከሰውነት ላይ ካረፈ ሰውነትን ያደማል፣ ይዋጭራል። አሁንም ፈርዖን ወደ እግዚአብሔር አመልክቶልኛል። ወደ ማን አመልክቶልኝ? አዎ ወደ እግዚአብሔር አመልክቶለት እግዚአብሔርን የአሮንና የሙሴን ጸሎት ሰማ ይላል። አንበጣውም ከግብፅ ምድር ጠፋ። ከግብፅ ምድር ጠፋ። ድጋሚ መከራ ልቡን አደነቀ ይላል። አልተመለሰም። አሁንም እስራኤልን አለቅም እግዚአብሔርን አላውቅም ማለት ይላል። ምን አይነት ልብ ነው? በእውነት እንዲህ አይነት ልብ ካለ ይሄ በጣም ለዳዊትና ለሰራዊቱ ተላልፎ የተሰጠው ማለት ነው። ዛሬም የፍቅር ልብ ያላቸው ሰዎች አሉ። አዎ እግዚአብሔር የፈርዖን የመሰለ ልብ እንዳይሰጠን የእርሱ ቅዱስ ፈቃድ ይሁንልን። ዘጠነኛው የሚዳሰስ ጨለማ። ምን አልኳችሁ? የሚዳሰስ ጨለማ 3 ቀናት ያህል ከስፍራው ማንም የማይነሳበት ወንድም ወንድሙን የማያይበት ጽኑ ጨለማ ሆነ ይላል። የሚዳሰስ ጨለማ። ጨለማው በጣም ኃይለኛ ነው። ዓይን ሊወጉ አይታይ ምን የለም። 3 ቀን በግብፃውያን ላይ የሚዳሰስ ጨለማ ሆነ ይላል። በዕብራውያን ግን ብርሃን ነበር ይላል። እግዚአብሔር ይችላል አይችልም? አዎ ኃጥአንና ጻድቃን ለይቶ እኮ ኃጥአን ዛሬ ፀሐይ አይገባችሁም፣ ብርሃን አይገባችሁም፣ ዝናብ አይገባችሁም፣ ግን ሁሉም እኮ ባዶ ይቀር ነበረ።
እግዚአብሔር ግን ከባት ያበሳ መፍቀር የነሳ ነውና ከነ ኃጢአታችን ከነ በደላችን ተሸክሞናል። የሚዳሰስ ጨለማ ሆነ ይላል። እጅግ ግዙፍ የሆነ ጨለማ 3 ቀንና 3 ሌሊት ጨለማ ግዙፍ ነበረ። አዎ ማን ተነስቶ ምግብ ያቀርባል? ማን ተነስቶ ውሃ ይጠጣል? ወንድም ወንድሙን፣ እህት እህቷን፣ አባት ልጁን፣ ልጅ አባቱን፣ ሚስት ባሏን፣ ባል ሚስቱን ማየት አይችሉም ነበረ ይላል። ጨለማው ግዙፍ ነበረ፣ በጣም ያስፈራ ነበረ። ከተቀመጡበት አልተነሱ ይላል። እግዚአብሔር እንዲህ ዓይነት ነገር ያምጣልን። ዛሬ ጨለማ ኑሮ ጨለማ ሆኖብናል። የኑሮ ውድነት ቋጥኝ ሆኖብናል። እናቶቻችን እነሆ ወደ መሃቃቸው ሲገቡ ይደነግጣሉ። ልጆች የምናበላ ነው ይላሉ። በማማ ላይ ፀሐይና ጨረቃ ክረምትና በጋ እየተፈራረቀበት በ2000 ብር ቤት እየተከራየ ቤተሰቡን የሚመራ ገበሬ የሚያስተዳድር እነሆ ኢትዮጵያዊ ዛሬ ኑሮን መሸከም አቅቶታል። ከሞታል፣ ጨለማ ሆኖበታል። እግዚአብሔር አምላክ ይህንን ጨለማ ከሀገራችን ያደርግልን። የሚዳሰስ ጨለማ ሆነ ይላል። ፈርዖን አመልክቶልኝ አለ። ምን አይነት ነው? የሁሉ ተአምር እያየ የሁሉ ተአምር እየተመለከተ አላምንም የሚል ወደ እግዚአብሔር አመልክቶልኝ አለ። አሮንና ሙሴ ወደ እግዚአብሔር አመልክቶለት ይላል። እግዚአብሔር ጸሎታቸውን ተቀበለ፣ ጨለማውንም ከግብፅ ምድር ገፈፈ ይላል። እግዚአብሔር አምላክ በሀገራችን ያለውን ጨለማ ይክፈፍልን። መለያየቱን፣ መነካከሱን፣ እርስ በርስ መጠላላቱን በዘር በቋንቋ በነገድ በብሔር እነሆ የምንጣላበትን ከሀገራችን ያርቅልን። አዎ ዘረኝነት ጨለማ ነው። አዎ ጥላቻ ጨለማ ነው። ስለዚህ ልናውቅበት ይገባል። እግዚአብሔር እንዲያርቅልን የራሔልን ጸሎት የሰማ የእኛንም ጸሎት እንዲሰማ ከልብ መጸለይ ያስፈልጋል። 10ኛው ሞተ በኩር ይላል። ምን አልኳችሁ? ኦሪት ዘጸአት ምዕራፍ 11 ቁጥር 5 ላይ ከቤተ መንግሥት ጀምሮ እስከ ድሃ ቤት ድረስ የመጀመሪያ ልጅ ሁሉ የከብቱም በኩር ሁሉ ሞተ። ከቤተ መንግሥትም በወፍጮ ቤት እስካለችው ድረስ ቤት ድረስ ሁሉ በግብፅ ምድርና ሁሉ ላይ ሞቱ ይላል። ሞተ በኩር አዎ የዕብራውያን ልጆች እየቀማ በትምታቸው ያስገድል የነበረው ፈርዖን የበኩሩ ልጅ ሞተ ይላል። የግብፃውያን፣ የእስራኤላውያን፣ የዕብራውያን አንድም ልጅ አልሞተም። ሞተ በኩር እየለየ የግብፃውያንን ሞት ቤት መታ ይላል። እነሆ የከብቶቻቸው በኩር የልጆቻቸው በኩር በግብፃውያን ላይ እግዚአብሔር ሰይፉን አነሳ ይላል። ፈርዖን እነሆ የልጁን አስከሬን አቅፎ ልጄ ማለት ጀመረ። መኳንንቱም መጥተው እሱን ያጽናኑት። ምክንያቱም በልጃቸው ቤት በቤታቸው አስከሬን አለና ከቤቱ አስከሬን ያለበት ሰው ወደ ጎረቤት ሊያላቅስ አይሄድም። በዚህ ጊዜ የመጨረሻ ሆነ ይላል። እግዚአብሔር አምላክ በእውነት ለሀገራችን ያለውን ሁሉ የመጨረሻ ያደርግልን። በቃ ሸበራት ሀገራችንን የመጨረሻ ሆነ ይላል። አሁን የመጨረሻ ነው። የያዛችሁትን ይዛችሁ ከግብፅ ምድር ውጡ ይላል። ከግብፅ ምድር ይዛችሁ ውጡ። አዎ ወደ ምድረ በዳ ሂዱ፣ ለአምላካችሁ ለእግዚአብሔር መስዋዕት አቅርቡ፣ ከአሁን በኋላ እንዳላያችሁ ይላል። ግብፅን ለቃችሁ ውጡ ይላል። 430 ዘመን ሙሉ የለፉበትን የደከሙበትን ልጆቻቸውን የቀበሩበትን እናቶቻቸውን ያጡበትን እነሆ የግብፃውያንን ወርቃቸውን ብራቸውን ይዘው እግዚአብሔር እንዲወጡ አደረጋቸው። አዎ አሁን ፈርዖን የመጨረሻ ሆነ። አስከሬን ታቅፏል። በግብፃውያን ላይ ሞት ነግሷልና ሙሴና አሮን እነዚህ ዕብራውያን ግብፅ ምድር ካሉ ግብፅ ትጠፋለች። ስለዚህ ሁሉ ብሎ አስቻኮላቸው ይላል። አስቻኮላቸው ወዲያውኑ በሙሴና በአሮን መሪነት እነሆ የግብፅን በረሃ እያቋረጡ መሄድ ጀመሩ ይላል። አዎ እግዚአብሔር እየመራቸው በቅዱስ ሚካኤል መሪነት እየተመሩ አዎ ከሰማይ መና እየወረደላቸው ከጭንጫ ላይ ውሃ እያፈለቀላቸው የአሸዋው ግለት እንዲያቃጥላቸው ደመና ከእግራቸው ላይ እያስቀመጠላቸው የፀሐይ ዋይ እንዲያቃጥላቸው በላይ ደመና አስቀምጦ
እነሆ በሰባት ዓምደ ደመና እየመራ እግዚአብሔር እስራኤላውያንን መምራት ጀመረ ይላል። ሙሴ ከፊት ይመራ ጀመር። ነገር ግን ፈርዖን ሁላቸውም ግብፃውያን ልጆቻቸውን ከብቶቻቸውን ከቀበሩ በኋላ ፈርዖን ከሰገነቱ ቆሞ ሲመለከት ያ የግብፅ ፒራሚድ ይገነቡ የነበሩ ዕብራውያን ሲወጡ ግብፅ ጸጥ ረጭ አለች ይላል። ለካ የግብፅ ድምቀት የነበሩ እንደዚህ የእግዚአብሔር ሰዎች ዕብራውያን ናቸው። ሰዎች ይመስላቸዋል። አዎ ቤተ ክርስቲያንን አቃጥለው ክርስቲያኖችን አጥፍተው በሰላም የምንኖር ይመስላቸዋል። አይኖርም። ምክንያቱም እግዚአብሔር ዳኛ ነው፣ አድሎ የሌለበት። ስለዚህ ግብፅ ተረበሸች ይላል። በዚህ ጊዜ ፈርዖን እኔ ብቻዬን መኖር አያስፈልገኝም፣ ስለዚህ ሄጄ አመጣቸዋለሁ አለና ይላል 600 ሺህ ሰረገላ ይዞ ወጣ ይላል። ምን ያደርግ መልሶ እስራኤላውያንን ለማምጣት አሁን ይኸው የፈርዖን ሞት እየቀረበ ነው። ፈርዖን ወደ ሞት አፋፍ እየተጣደፈ ነው። ለንስሐ እግዚአብሔር ጠርቶት ነበረ። ነገር ግን ወዲያ አልመለስም አለ። በስተመጨረሻም ኤርትራ ባህር ደረሱ ይላል። ደረሱ ኤርትራ ባህር ደረሱ። ኤርትራ ባህር ከደረሱ በኋላ እነሆ ፈርዖን ደረሰባቸው ይላል። አዎ የሰረገላው ድምፅ ያስፈራ ነበረ። አቧራው ይተን ነበረ፣ አሸዋው ይተን ነበርና ግብፃውያን ሲደርሱባቸው የፈርዖን ሰረገላ ሲደርስ ይላል ደነገጡ፣ ዋያሉ። በሙሴና በአሮን ላይ አጉረመረሙ ይላል። ሙሴ አሮን ምነው የግብፅን ሽንኩርትና የግብፅን ዱባ እየበላን በዛው በኖርን ነበረ፣ ለምን ይህንን አመጣህብን? እነሆ ከፊታችን በመርከብ የማናልፈው የኤርትራ ባህር አለ፣ እንዴት ልንሻገር ነው ብለው አጉረመረሙ ይላል። እግዚአብሔር እኮ ብዙ ታምር አሳይቷቸዋል። ነገር ግን ሙሴንና አሮንን ሊወግሯቸው ድንጋይ አነሱ ይላል። እግዚአብሔር እንዳይነ ነገር ይጠብቃል። ዛሬም እኮ በእግዚአብሔር አገልጋዮች ላይ ድንጋይ የሚያነሱ እጃቸውን የሚዘረጉ አነሱባቸው ይላል። ሙሴንና አሮንን ወደ እግዚአብሔር አመለከቱ ይላል። ወደ ማን አመለከቱ? ወደ እግዚአብሔር አመለከቱ። እግዚአብሔርም እንዲህ አለው ሙሴም በባህሩ ላይ እጁን ዘረጋ። እግዚአብሔርም ሌሊት ሁሉ ጽኑ የምስራቅ ነፋስን አምጥቶ ባህሩን አስወገደ። ባህሩንም አደረቀው፣ ውሃውም ተከፈለ። የእስራኤል ልጆች በባህሩ መካከል በየብስም ገቡ። ውሃው በቀኛቸውና በግራቸው እንደ ግድግዳ ሆነላቸው ይላል። እስራኤላውያን በዛ ተሻገሩ ይላል። እግዚአብሔር አምላካችን ስሙ የተመሰገነ። እግዚአብሔር ይመስገን። እስራኤላውያን በዛ አለፉ ይላል። አሁን ፈርዖን ልቡ ደንድኗልና በእግዚአብሔር ተአምር እንደተሻገሩ አያውቅምና ዓይነ ሕሊናው ታውሯልና እስራኤልን መልሶ ማርኮ ለማምጣት ባሪያ ለማድረግ ከነ ሰረገላው ከነ ሰራዊቱ ወደ ኤርትራ ባህር ገባ ይላል። እስራኤላውያን ተሻግረው የብስ ሲረቁ ፈርዖን ከኋላ ተሻግሮ ሙሉ መሀል ላይ ሲደርስ እነሆ ሙሴ ወደ እግዚአብሔር አመለከተ ይላል። ወደ ማን አመለከተ? ወደ እግዚአብሔር እየመጣ ነው። ፈርዖን እየመጣ ነው። ባህሩን አቋርጠን የተሻገርነውን እሱም ተከትሎ እየመጣ ነው ብሎ አመለከተ። እግዚአብሔር ሙሴን እንዳለው በትርህን አንሳ፣ መልሰህ በበትረ ባህሩን መታው አለው። ባህሩን ሲመታው ያ ፈርዖን ገብቶ ከነሰራዊቱ ከነሰረገላው ገብቶ ከተካተተ በኋላ ወደ ቀኝና ወደ ግራ እንደ ግድግዳ ቆሞ የነበረው በፈርዖን ሰረገላና ሰራዊት ላይ መልሶ ተከተለ ይላል። እነሆ ዛሬ ያያችኋቸውን ጠላቶቻቸውን ለዘላለም አታያቸውም ብሎ እግዚአብሔር ቃል ገብቶ ነበርና የ430 ዘመን ዕዳ የነበረበት ፈርዖን በኤርትራ ባህር ሰጠመ ይላል። እግዚአብሔር አምላክ ከመስቀል ያድናል። አሜን። ይህ ምሳሌ ያለው ግብፅ የሲኦል ምሳሌ፣ ፈርዖን የዲያብሎስ ምሳሌ፣ እስራኤል የነፍሳት ምሳሌ፣ ሙሴ የክርስቶስ ምሳሌ፣ በትረ ሙሴ የመስቀሉ ምሳሌ፣ ግብፃውያን የሰራዊት ዲያብሎስ ምሳሌ፣ ባህረ ኤርትራ የባህረ መርገም ምሳሌ ነው ማለት ነው። ስለዚህ ይህስ የእግዚአብሔር ጣት ነው ብለው የፈርዖን ጠንቋዮች ተናገሩ። ጠንቋዩንም አስጠንቋዩንም እግዚአብሔር ከምድረ ገጽ
አምላክ ከጥፋት ይታደገን። አሜን። ስላስተማረን ስለገሰጸን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የመንግሥት ወራሾች እንድንሆን አምላካችን በቸርነቱ ይርዳን። ስብሐት ለእግዚአብሔር። ቃሎትን ያሰማልን፣ ያገልግሎትን መንግሥተ ሰማያትን ያውርስልን። በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን የቅዱሳን አባቶቻችን አምላክ የእኛም አምላክ አምላክ ቅዱሳን ልዑል እግዚአብሔር ስለማይ